በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። የነዘመነ አዳዲስ ትርክቶች ሙሉ በሙሉ በሚባል መልኩ እየፈራረሰ ያለው ወይም መፈራረስ ያጋጠመው የነዘመነ ካሴ አፋብን የሚባለው ድርጅት አዳዲስ ትርክቶችን ይዞ እየመጣ ነው። ሌላ ጊዜ በሰፊው እንነጋገራለን። የአየርላንድን ከፈለጋችሁ ሌሎች ምሳሌዎችን ይዘን እንመጣለን። ትምህርት ከፈለጉ ሙሉ በሙሉ በሚባል መልኩ መፈራረስ ያጋጠመው የነዘመነ ካሴ አፋብን አሁን አዳዲስ ትርክቶችን ይዞ መጥቷል። እነዚህ ትርክቶች በአንድ በኩል የተደበላለቁ፣ በሌላ በኩል ደግሞ እርስ በራስ የሚደባደቡ ናቸው እና ትንሽ እነዚህ ላይ ማንሳት ፈልጋለሁ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ቃል ኪዳን ካሊድ ሼር አርጉ እያራችሁ ነው። አንድ 5 ትርክቶችን ሰሞኑን እያየው ነው። እነሱ ላይ ትንሽ ላንሳላችሁ። የነዘመነ አንደኛው እኛ ብቻችንን ራሳችንን ችለን የምንቆምን ይላሉ። መጀመሪያ ላይ ዓለም ላይ ያለ የሚገለባበጠውን ሁሉ መገለባበጥ የምንችል፣ ታሪክ መስራት የምንችል፣ ብቻችንን መቆም የምንችል ትግላችን ብቻችንን ልንወጣ የምንችል ይኖራል። እሱም ብለው እሺ ብለን ሰምተን ሳንጨርስ ቀጥሎ ይመጡና ሁለተኛ ሰሞኑን በተለይ ያለው ያስቸገረን ዋነኛ ጠላታችን አይደለም፣ ያስቸገረን ሰርጎ ገቦቹ ናቸው፣ በውስጣችን የተሰገሰጉ ሰርጎ ገቦች ነው ያስቸገሩን ይላል። ከ100 ወይም ከ1000 የብልጽግና የአብይ አህመድ ሰራዊት አንድ የኛ ሰርጎ ገብ አደጋ ከቶብናል ይላል። በደንብ ትርክቶቹን ነው እየነገርኳቸው ያለሁት። ራሱን ችሎ በደንብ መብራራት የሚችል ነገር ነው። ከ1000 የብልጽግና ነው ከ100 የብልጽግና ወታደር ወይም ሰራዊት አንድ የኛ የውስጥ ሰርጎ ገብ እያመሰን ነው፣ እያተራመሰን ነው። ሁለተኛው እሱ ነው። ሶስተኛ የኛው ወገን የሆኑ ባለሀብቶች፣ የኛው ወገን የሆኑ የሃይማኖት አባቶች እያስቸገሩን ነው። ባለፈው ቲፕ አድርጌያችሁ ነበር። አሁንም በዝርዝር አልሄድበትም። የነዘመነ የፋይናንስ ምንጭ የሆኑ አንዳንድ ባለሀብቶች አሁን የፋይናንስ ምንጫቸውነታቸውን አቁመዋል። በነገራችን ላይ እንዳልኩት ዝርዝር አልገባም። ከመንግስት ጋር መደራደር የሚፈልጉ አሉ። አሁን ይሄን ብናገር ምንጮቼ አይቀየሙኝም።
አሜሪካን ሀገር አሉ፣ አውሮፓ ያሉ፣ ቱርክ ያሉ፣ ዱባይ ያሉ ቁጥራቸው ቀላል ያልሆነ የነዘመነ የፋይናንስ ምንጭ የነበሩ ባለሀብቶች ሁኔታው አይተውት እንደማያዛልቅ ሲያቁ ከመንግስት ጋር እንደራደር፣ ንብረታችን ይመልስልን፣ ሀብታችን ይመልስልን፣ ቢዝነሳችን ራን እናድርግ የሚል እንቅስቃሴዎች አሉ። አደባባይ እየተናገርኩ ያለሁት ሆን ብዬ ነው። ዘመነም ከማን አምጥቶ እንደተናገረም አውቃለሁ። እቺን አረፍተ ነገር በንግግር ውስጥ ጨምር የተባለው ማን እንዳለውም አውቃለሁ። ሊያስፈራራ ሞከረ ዘመነ። ባለሀብቶች ወየውላችሁ አለ። ይሄው እንደም ዘሜ ባለሀብት ያይና ሁኔታው አላማራው ካለ በፊት የመሰለው እነዘሜ ሮጣችሁ 4 ኪሎ የምትገቡ እንዳላችሁት መስከረም 2017 4 ኪሎን ተቆጣጥራችሁላቸው ባለሀብቶቹ ጊዜው ባለዘመን ሆነው ሄደው ሻኪሶም ሄደው ወርቁን መተከልም ሄደው ወርቁን ወርቅ እንዲሆኑ ነበረ የታሰበው። አልሆነም። ባለሀብቶቹም ተስፋ ቆረጡ። ይሄ እውነት ነው። ይሄ ዲስቶርት እያረኳችሁ ወይ ምናምን አይደለም። ትክክለኛ መረጃ ነው የምነግራችሁ። መንግስት ይወቅ አይወቅ አላውቅም። እሱ ከመንግስት ሳይድ ምን እንዳለ አላውቅም። ባለሀብቶቹ ጋር ግን ተስፋ መቁረጥና ከመንግስት ጋር መነጋገር አለብን የሚል ነገር እንዳለ የድምፅ መረጃ ምን ያለኝ ባይዘው የድምፅ ከዚህ በላይ አይደለም። ሰው ዛሬ ዘመነ መጣና ወየውላችሁ ባለሀብቶች፣ ወየውላችሁ የሃይማኖት አባቶች ማለት ጀመረ። የሃይማኖት አባቶች ቁጥራቸው ቀላል ያልሆነ ምክክር ኮሚሽን መጥተዋል። አዲስ አበባ ሊመካከሩ መጥተዋል። ከአማራ ክልል እነሱ ሲተማመኑባቸው ከኛ ሳይድ ነው ብሎ ሲያስቧቸው የነበሩ የሃይማኖት አባቶች ለሀገራዊ ምክክር መጥተዋል አዲስ አበባ። ጨልሞባቸዋል። ልንገራችሁ፣ የነዘመነ መንገድ የጨለማ መንገድ ሆኗል። ስለዚህ ነው አዳዲስ ትርክት ማምጣት የፈለጉት። ሶስተኛው ይሄ ነው። አራተኛ እነዘመነ የጽምዶ ተንጠልጣይ ሆነዋል። ተንጠልጣይ፣ ጥገኛ፣ ፓራሳይት። ቲፒኤልኤፍ ያን ያህል አይደለም። እነሱ ጽምዶ ጥምረት እንደሚሉት ቲፒኤልኤፍ እንደሱ አይልም። ልንገራችሁ፣ ስለዚህ የጽምዶ ጉዳይ ሌላውን አጀንዳ በሙሉ ትተውት ቢኮስ ይውላችሁ አሁን ባለሀብቱም ዲሚኒሽ አረገ፣ ከማህበረሰቡም ዞር በሉ አላቸው። በውስጣቸው ያለው ክፍፍልም እንዳየሁት የውስጡ ክፍፍል ከ1000 ወታደር አብይ ወታደር እኛ ጋር ያለው አንድ የውስጥ እንትን ገደል ከተተን ብለው የውስጣቸው ተፈረካከሰ። በአውራጃ ተለያዩ፣ ጎንደር ጎጃም ምናምን ብለው ተለያዩ። የውስጣቸው መፈረካከስ ሳይወዱ በግድ ጽምዶ ወደ ማለት ሄዱ። የጽምዶ ትርክት አዲሱ ትልቁ ትርክት ነው። እኔ የ2019 በአፋብን ወይም በአማራ ታጣቂው ዘንድ ስጽፍ 19ኛው ዳገት ይሆናል ማለት ነው። በ2019 19 ዳገት ይሆናል። 19ኛው ዳገት የጽምዶ ፓራሲቲካል ሪሌሽንሺፕ ነው። 19ኛው ዳገት እስካሁን 18 ጽፈን ባለፈው ዓመት ተነጋግረናል። 19ኛው አዲሷ እየመጣች ነው። ያቺ ምንድናት? የጽምዶ ተንጠልጣይ፣ ያለ ጽምዶ ህይወት የለንም፣ ፓራሳይት፣ ጥገኛ። ይሄ ነው ትርክቱ። በዋናነት ከህዋት ጥገኛ መሆን ነው። አማራጭ የላቸው ባይዘው። አሁን ብታዩ እነዘመነ እነ ተፈራ ዋልዋ እነ ተፈራ ማሞ ጀና ተፈራ ማሞ እየመጡ እንደሚነግሯችሁ አማራን አልወጋም አለን። ህዋት እኮ
አማራን አልወጋም አለ። ሻቢያንም ወደ ሻቢያም አልሄድም አለ። this is turning point ነው። እነ ደብረጽዮን አማራን አልወጋም፣ ይሄ አዲሱ ትርክት ነው ባይዘው። እነ ደብረጽዮን አማራን አልወጋም አለ የሚል ትርክት ማለት ነው። የሆነ ነገር ብትሉ ተፈራን ውሰዱት፣ አማራን አልወጋም አለ ይላል። ዘመነን ስሙት፣ አማራን አልወጋም አለ ይላል። ሚዲያዎቹን ስሟቸው፣ አማራን አንወጋም አለ ይሏቸዋል። አስረስን ስሙት፣ አማራን አንወጋም አሉ። ያስረስ ያሰማራቸው ሚዲያዎች አማራን አንወጋም አሉ። ህወሓቶች ለውጥ አምጥተዋል፣ አማራን አንወጋም አሉ። እዚች ላይ ግን አንዲት ነገር አይጨምሩም። ህወሓቶች ምዕራብ ትግራይ በሚባለው ደግሞ አንደራደርም ማለታቸውን ግን አይጨምሯት። ጨምሯት። ህወሓቶች በወልቃይት ራያ አንደራደርም ማለታቸውን እነዘመነ አይጨምሯትም። እቺ ጨምሯት፣ ግዴላት ጨምሯት። ለምን ትደነግጣላችሁ? የአማራ ጥቅም የስፒል ዋጋ ያለው እንኳን ቢሆን አሳልፈን አንሰጥም አይደል እንደ ያልከው። ስለዚህ እዚህ ጋር ደብረጽዮን አማራን አንወጋም ማለ ሲል at the same time ደቡብ ምዕራብ ትግራይ ላይ አንደራደርም ማለ፣ ወልቃይት ራያ ላይ አንደራደርም ማለ ሚሏትንም ጨምሯት እዛ ውስጥ። አዲሱ ትርክት ግን ህወሓትን መሸጥ ነው። ሽጡ ተብሏል። ህወሓት ከህወሓት አባላት በላይ የአማራ ጽንፈኛውና ዘረኛው ነው ህወሓትን እየሸጠ ያለው። በነገራችን ላይ ዋይ ጥገኛ ስለሆኑ ነው። ቅድም ብያቸዋለሁ። አማራጭም የላቸውም ከዚህ ውጭ ህወሓት ስር ከመደፋትና የህወሓትን ጫማ ከመጥረግ ውጪ አማራጭ የላቸውም። ቅድም በደንብ 1 2 3 የምትለው መንደርደሪያ መያዝ አለባችሁ። ነምበር 1 የአማራ ህዝብ ተፍቷቸዋል። ነምበር 2 ውስጣቸው የጋራ ኮኤሲቭ የሆነ ሊደርሺፕ መፍጠር አይችሉም። ተፈራ ማሞ ጎንደር ደውሎ የጎንደር ታጣቂን ማዘዝ አይችልም። ጎጃም ደውሎ የጎጃም ታጣቂን ማዘዝ አይችልም። ወሎ ደውሎ ማዘዝ አይችልም። ሸዋ ያለበት ሸዋን ማዘዝ አይችልም። ምን አገባህ ነው የሚለው። ስሙ ግን ምንድነው? ተፈራ ማሞ የአፋብን የጦር አዛዥ ኢታማጆር ሹም ነው። የወደፊቷ የኢትዮጵያ ኢታማጆር ሹም ብለው ያሰቡት ማለት ነው። ዘመነ ሊቀመንበር ነው። የጎጃሙን ዝናቡን ማዘዝ አይችልም። አስረስን ማዘዝ አይችልም። ጎንደር ተውት፣ ሸዋ ደውሎ ማዘዝ አይችልም። ሶ ሊደርሺፕ ሊቀመንበር የሚባል የላቸውም። ጎንደር 4 ቦታ ተሰነጣጥቋል። ጎጃም 4 ቦታ ተሰነጣጥቋል። ሸዋ 2 ቦታ ተሰነጣጥቋል። ይሄ እውነት ነው። ዛሬ ግርማ ካሳ አምኖ ሲጽፍ አይቼዋለሁ። ስንት ቀን ሲሰድበኝ ከርሞ ይሄው አሁን ጎንደር እንዲህ ተሰነጣጥቆ ምናምን ማለት ጀምራል። ዌልካም ግርማ ካሳ። ወንብዬ ነው ግርማ ካሳ ምን ስንጥቅጥቅ ማለቱን ሲያደነገጠ እንዴ ይሄ ዘመነ የሚባለው ዝም ብሎ ወሬ ነው እንዴ? ምንድነው አንድነት የሚባል መስራት አይችልም እንዴ ማለት ጀመረ። እውነትህን ነው ስነግር የነበረው እሱ ነው። ሶ የውስጣቸው መፈረካከስ የአማራ ህዝብ ስለተፋቸው የአማራን ኮዝና ጥያቄዎች ስለጣሉ አሁን ያላቸው ብቸኛ አማራጭ ሰርቫይቫል ነው። እነ ዘመነ ሰርቫይቫል ላይ ነው ያሉት። ሶ ሰርቫይቫላቸው የሚወሰነው ደግሞ በጽምዶ ወይም ደግሞ ትብብር በምትባል ፓራሳይት በመሆን ነው። ሶ ፓራሲቲካል ነው ሪሌሽንሺፕ። ሶ አዲሱ ትርክት እሱ ነው ማለት ነው። አማራን አልወጋም ማለት ይሏቸዋል። ይመጣና አዎ አልወጋም ብሏል። አማራን አልወጋም ማለት ብሎ ግን ፈትለወርቅ በምዕራብ ትግራይ አንደራደርም ብላለች። በራያ አንደራደርም ብላለች። እሷንም ጨምሯት አትወሰዱት አይደለም።
ምን ነው ዘመነ አሳምን ተብለህ አፋብንን ጠርተህ አመራሩን ጠርታቸው ስለ ወልቃይት ጉዳይ እንነጋገር ስለ ምናምን ጉዳይ እንነጋገር ብላቸው ለምን ተበተነ ስብሰባ አልተበተነ ዛሬ ጎንደር እናንተ ጋር ነው ያለው ተበትኖ አይደል መግለጫ ወጣባችሁ ትላንት አሰምተን አይደል ህወሓትን የመሸጥ ፕሮጀክት አንዱ አዲሱ ትርክት ነው ማለት ከዛ ውጪ አሁን አዲስ የጨመሯት ደግሞ የ5 ዓመቱን የኢትዮጵያ ፖለቲካ ትርክት የመራ ነው እኛ ነን የፕሪቶሪያ ስምምነት የአማራ መነሳት የወለደው ነው የአማራ መነሳት ፕሪቶሪያን ወለዳል ፕሪቶሪያ አይደለም የአማራን ትግል የወለደው የአማራ መነሳሳት ነው ፕሪቶሪያን የወለደው ዘሜ ይችላል ዋይዘው እዚህ ደግሞ ድርጅታዊ ውስጣዊ አንድነታችን እናጠናክራለን ራሱን ያልቻለ አንገት የሚያቅፈው የለውም ስለዚህ የዞች ውስጣዊ አንድነት የድርጅታችን አፋብን ጠንካራ ውስጣዊ አንድነት እጅግ አስፈላጊ ነው የህዝባችን አንድነት የመተንፈስ ያክል ፍጹም አስፈላጊ ነው የተበተነ ህዝብ ነጥሎ የሚበላውን ጠላት ከያቅጣጫው ይጋብዛልና ሁለተኛውና ተያያዥ ፖሊሲያችን ከራስ መቻል ላይ የመነጨ ከሌሎች ጋር የሚደረግ የተመረጠ በጎ ትብብር ነው የተሰላና የተጠና ትብብር ሁሉ ጊዜ አስፈላጊ ነው ጥቅምህን በሚስጥር ኪስ ይዘህ የሌላን ወገን ጥቅም ሳትነካ የራስህንም ሳታስነካ መተባበር ሁሌም ልክ ነው ስለዚህ ባጭርም በረጅምም እንተባበራለን የቀጠናው ኃይሎችም ጋር ቀጠናዊ በሆኑ ጉዳዮች ላይ ከጥቅማችን አኳያ እናብራለን ፋኖ ልብ አላለውም የግዙፉና የውስብስቡ የምስራቅ አፍሪካ መልካ ፖለቲካ አካል ሆኗል ወይቶ ይወጣል ያለበለዚያ ግብግቡ በሚያስነሳው ማዕበል ውስጥ ይሰጥማል ግዙፉን ቁመናችን በስሌትና በጥበብ ታግዞ የምላጭ ጠርዝ ላይ የመቆም ያክል ተጠንቅቆ ሌሎችን ሳይደብቅ አሸናፊ ይሆናል ከዚያ አኳያ በተለይ ከቅርብ ጊዜ ወዲህ የሚስተዋለው ግርግር አማራውን ብቻውን ለማቆም የሚደረግ ሩጫ በእርግጥ ማንም ኃይል መተማመኛው የራሱ አቅም ነው የማይሸሽ የማይለወጥና የማይነቅስ የራስ አስተማማኝ አቅም ነው ይሄም ሆኖ አማራ ባለንፊት ቆሞ ብቻውን ገለባብጦ ተራራውን ሜዳውን ተራራ እንዳላደረገ ሁሉ የአማራ ትግል ተነጥሎ የቆመለት ይከስማል የተባለ ይመስል ይህ ሁሉ ግርግር ፋኖን ብቻውን ለማቆም ነው ከ3 ዓመታት በፊት አቅም ነው ይሄም ሆኖ አማራ ባለንፊት ቆሞ ብቻውን ገለባብጦ ተራራውን ሜዳውን ተራራ እንዳላደረገ ሁሉ የአማራ ትግል ተነጥሎ የቆመለት ይከስማል የተባለ ይመስል ይህ ሁሉ ግርግር ፋኖን ብቻውን ለማቆም ነው ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበሩ የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራን አብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ በዚህ አደገኛውን ሰደድ የማጥፋት ተልዕኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰለፉ የፕሪቶሪያ ስምምነት ሽማግሌዎችም እርግጠኞች ነበሩ ማለት ይቻላል ምናልባት ሙሉ እንድትሰሙት ብዬ ነው ማለት ከጽምዶ ጋር ተያይዞ የሚያነሳውን ስለ ውስጣዊ አንድነት የሚያነሳውን የህዝብ አንድነት ብሎ የሚያነሳውን ከሌሎች ጋር ትብብር እና የዘመነ የሚስጥር ኪስ ብላችሁ ጻፉና በሚስጥር ኪሱ ያኖራትን ምንድነው የዘመነ ሚስጥር ኪስ ምንድነው ያዘችው በዛው አስተያየት እየሰጣችሁ የነዘመነ የሚስጥር ኪስ አላቸው ወይ የሚለውን ጠይቁና የሚስጥር ኪሱ ምንድነው ያዘው ራሄሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ፕሪቶሪያ ስምምነት ሽማግሌዎችም እርግጠኞች ነበሩ ማለት ይቻላል ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም ኤርትራ ላይ ማልዘምትም ሲል ቀመሩ ተዛባ የአማራ ሁሉና ትግልን በመካከል በፍጥነት ሌላ ደረጃ ላይ ደረሰ ከመጀመሪያው ቀን ጀምሮ በአንድ እጁ እየተዋጋ በሌላኛው እጁ የራሱን ትግሉን የሚመራ ተቋም ፈጠረ ይህ ሲሆን የጨዋታው መልክ
ሙሉ በሙሉ ተቀየረ ማለት ነው። አብይ አህመድ ግን እድሎች ከተገኙ አሁንም እዛው ጨዋታ ውስጥ መሆኑንና ተስፋ ለመቁረጡን የሚያሳየው በተለይ ባለፉት 3 ወራት ውስጥ አማራውን ለመነጠል የሚያደርገው ሩጫ ነው። በዚህ መሃል አንዳንድ አውቀው የተኙ ወይንም በአሞሌ ጨው ራሳቸውን የሸጡ የኛን ወገኖች ሳይ ሌላው ሁሉ ይቅር፣ ይህ ሁሉ ሩጫና ግርግር አማራን ብቻውን አቁሞ ለማጥፋት በመመኘት የሚደረግ መሆኑን እንዴት ማወቅ ተሳናቸው እላለሁ። ለዚህ ፍኝ እድሜስ ስንት ዓመት አሞሌ ይላሳል? በእኔ እምነት የፕሪቶሪያ አፈራራሚዎች ዋና ግብ ጸረ አማራ ብለው ያሰባቸውን ኃይሎች አስተባብረው እየተነሳ ያለው አዲሱ የአማራ አብዮት መንፈስ ላይ ማዝመት ነበር። አሁንም ደግሞ ሌላ ልታስቡ የሚገባው ጨዋታ ቀያሪ የዘመነ የሚስጥር ኪስ ማን ነው? ጨዋታ ቀያሪ አለ? የፖለቲካው አጠቃላይ ጨዋታ ቀያሪው ማን ነው አለ? ምን ነው አለ? ማን ነው? እስቲ ጻፏት። የጨዋታ ቀያሪ ነው ያለው። የዚህ ያህል መገረድ ባይዘዌ እኔ በህይወቴ አላየውም። የዚህ ያህል መገረድ እኛ አይደለንም ጨዋታ ቀያሪ ነን ያለው። ጨዋታውን የቀየረው እከሌ ነው ብሏል። እሱም የዘመነ የሚስጥር ኪስ ውስጥ የተቀመጠች ነገር ናት። ማነው ጨዋታ ቀያሪው? እንመጣበታለን። ለጊዜው አልተሳካ። እነዚህ ኃይሎች የአማራ ልዩ ኃይል እንዲፈርስ ለአብይ ቀጭን ትእዛዝ ሰጥተዋል። ልዩ ኃይሉ ፈረሰ። ያም ሆኖ ያሰቡት ሳይሳካ እንዲያውም የፈረሰው ልዩ ኃይል ለትግሉ ልዩ ግብአት ሆነ። ትንሽ ገፋና ደፈር አድርጌ ከደመደም የፕሪቶሪያው ስምምነት በራሱ የአማራ ትንሣኤ ፍርሃትና ድንጋጤ ውጤት ነው። አማራው ባይነሳ ኑሮ የፕሪቶሪያ ስምምነትም አይፈጠርም ነበር። ለዚህ ነው አንዳንድ ወገኖች የአማራ የህልውና ትግል የዘመናት ፍጅትና መጎሳቆል ውጤት መሆኑን ረስተው በፕሪቶሪያው ስምምነት ምክንያት የተፈጠረ ኩርፊያ የወለደው ሊያስመስሉ ሲሞክሩ ሲታይ አስቂኝና አስተዛዛቢ የሚሆነው። ፕሪቶሪያ የአማራን ትግል አልወለደም። የአማራ መነሳት ፕሪቶሪያን ወለደ እንጂ። ቆላም ነፈሰ ደጋ ጨዋታውን በደም ተጫወተ ነው። ስርዓቱንም እንደተረገመበት ሰይጣን አፍዝዘን አስቀምጠነዋል። እጣ ፋንታውንም በምንወስደው ቀጣይ ሙሉ ለሙሉ ገፍቶ ይመጣል እርምጃ ላይ እንዲወሰን አድርገን። አሜን አሜን በሉ። የዘመነን በአሜን ነው ማለት ይሄ ነው። ባይዘው አዲሱ ትርክት ይሄ ነው። ውስጣዊ አንድነት የሚለውን ቅድም አስችላችኋለሁ። እኛ ማለት በዓለም ፊት ተራራውን ንደን ሜዳ ምናረግ ሜዳን ንደን ተራራ ምናረግ ነን ብሏል። ይሁንለት፣ አልጣላም። እንደ ማህበረሰብ ስላነሳው አልጣላም። ተራራን ሜዳ ሜዳን ተራራ የሚያረግ ኢትዮጵያዊ ማህበረሰብ በየቦታው ስላለ ማለት ነው። የህዝባችን አንድነት የመተንፈስ ያህል ነው። የህዝባችን አንድነት አለ እንደ እስትንፋስ ነው። እኔ ከምር ልንገራችሁ እንደው የአማራ ሊቃን ውስጥ ማሰብ ላይ የምትችሉ ሰዎች እንደ ሌንጮ ለታ ትንሽ ምርምር ስሩ። ሌንጮ ለታ የሆነች ነገር ጠብ አድርጎ ሄዷል። በነገራችን ላይ የሌንጮ ለታን ያህል በኦሮሞ ትግል ውስጥ የቆየ ብዙ የለም። ወይም ቁጥር 1 ውስጥ የሚጠቀስ ሰው ነው። ሆን ብዬ ነው ሌንጮ ለታን ጎትቼ ያመጣሁት። ሌንጮ ለታ በመጨረሻው ኑዛዜው ላይ የመጽሐፉ መጨረሻ ኑዛዜ ላይ አንዲት ኑዛዜ ያስቀምጧል። ያስቀመጣት ኑዛዜ ምንድነው የምትለው? ሌላ ጊዜም በራሷን ችሎ እንነጋገርበታለን። ኦሮሞን እንደ ኦሮሞ ወስደን ይላል። ሸዋውን ከወለጋው፣ ወለጋውን ከአርሲው፣ አርሲውን ከባሌው ወደ አንድ እንዲመጣ ለማድረግ የሰራ ነው ስራ ከሽፏል ነው ያለው። በነገራችን ከሽፏል። ወለጋነት፣ ሸዋነት፣ አርሲነት
ሐረርነት ባሌነት እንደ አንድ አይደንቲቲ የቆመ ነው። እሱን ማፈራረስ የምንችልበት ነገር ያለ አይመስለኝም ነው ያለ። ይሄ ሰውዬ እንግዲህ የ50 ዓመታት የኦሮሞ ትግል ውስጥ ቆየው ብሎ ዛሬ በጻፈልን መጽሐፍ የነገረን ነው። እኔ የጨመርኩት የቀነስኩት የለም። ጀዋርም ምናልባት ከሌንጮ ጋር አውርቶ ሊሆን ይችላል። የዛሬ 3 ዓመት ተመሳሳይ ነገር ተናግሯል። ፎሪስ ክሬዲት ማምጣት እችላለሁ ቪዲዮ። ምን አለ ጀዋር? ይሄ ሸዋነት፣ ወለጋነት፣ አርሲነት ምናምን የሚባል የዞን ክፍፍል ሊበላን ነው፣ ሊያጠፋን ነው። ስለሚያጠፋን የጠላቶቻችን ሴራ ስለሆነ ኖሚናል ማንነት ስለሆነ አርቲፊሻል ማንነት ስለሆነ አሁን ወደ ማንነት እያደገ ስለሆነ ሊያጠፋን ስለሆነ ሸዋነት፣ ወለጋነት ምናምን የሚለውን አደረጃጀት አፍርሰን በወንዝና በተራራ ኦሮሚያን እናደራጃት አለ ጀዋር። ያልሰማችሁ ስሙ። ይሄን ውሸት የምትሉ ቪዲዮ አመጣላችኋለሁ። ስለዚህ የጊቤ ወንዝ ስላለ የጊቤ ዞን፣ የአዋሽ ወንዝ ስላለ የአዋሽ ዞን፣ የምናምን ተራራ ስላለ ምናልባት አንድ ተራራ ንገሩኝ፣ የምናምን ተራራ ዞን እንበለው አለ ጀዋር መሐመድ። ይሄ ኦሮሞ ውስጥ ሸዋነት፣ ወለጌነት ምናምን ያጠፋናል፣ ኖሚናል አይደንቲቲ ነው አለ። ሌንጮ መጣና በቅርቡ የሚሳካ አይመስለኝም፣ ከወለጋነት አይወጣም፣ ከሸዋነት አይወጣም፣ ከወሎነት ምንድነው ከአርሲነት አይወጣም አለ። ሆም ብዬ ነው ጎትቼ ያመጣሁት፣ ኦፕንሊ እንድትነጋገሩ ብዬ። የሌንጮ ለታ ይጠቅማል አይጠቅምም፣ በቲክቶክም በምንም ተነጋገሩበት። ይሄንን ድን ገልብጡትና ወደ አማራው ገልብጡት ነው። ገልብጡት ወደ አማራው፣ ወደ ወዲ ለገሰ ገልብጡት። እዚህ ወዲ ለገሰ እያልን ስለሆነ አቤት እንኳንም ዋግጅራ አላልክ። ምነው ዋግጅራ ማለትን ተውከው? ወዲ ዋግጅራ ማለትን ለምን ተውከው? ሰው ለአማራው እንዲህ አይነት የዘመነ የህዝባችን አንድነት የምናምን አይሰራም። ልንገራችሁ፣ ጎንደሬነት ከጎጃምነት ጋር ኢንተርሴክት አያደርግም። ተናደዱ ከፈለጋችሁ። ዛሬ ያለው ጥላቻ፣ እርስ በራስ ያለው ጥላቻ ጎጃሜው ከወለጋው ጋር ቢነጋገር ይሻላል ከአርሲው ጋር። ያየሁት እሱ ነው። ጎንደሬው ከሶማሌው ጋር ቢነጋገር ይሻላል። ያለው እውነታ ያለው ሪያሊቲ እሱ። በፓወር ጸብ አለ፣ በቦታ ጸብ አለ፣ በአይደንቲቲ ጸብ አለ። በሴንተር ኦፍ አይደንቲቲ ላይ አማራ የሚባል ከተፈጠረ እንኳን ኮር ኦፍ አይደንቲቲ የማንም ይሁን ላይ ጸብ አለ። የምሬን ነው የምነግራችሁ። እንደ መርዶ አትቁጠሩት። አይ ዶንት ቲንክ ሸዋነት፣ ጎጃሚነት፣ አማራነት፣ ጎንደርነት፣ ጎጃምነት ኢንተርሴክት አያደርግ ማለት ወደ ውህድ አይመጣም። ምናልባት የሌንጮ ለታን ኤክስፒሪየንስ ውሰዱ። ብልጽግና ውስጥ ገዢው ፓርቲ በጎንደሩና በጎጃሙ መካከል ጸብ አለ። ይሄ እውነት ነው። ተውት፣ ሌላውን ይሄ ታጣቂው ምናምን ተውትና በብልጽግና ውስጥ የፓወር ኮንፍሊክቱ የትየለሌ የደረሰ ነው። ልንገራችሁ ስለማቅ ነው። ውስጥ ለውስጥ የምሰማው እሱ ነው። ጎጃሜው ሲሾም ጎንደሬው ያኮርፋል። ጎንደሬው ሲሾም ጎጃሜው ያኮርፋል። ጎንደሬው በጸጥታ የሆነ ችግር ፈጠረ ብሎ ከስልጣን ሲነሳ ጎጃሜው ያስነሳኝ ነው የሚለው። ይህ እውነት ነው፣ የአደባባይ እውነት ነው። አትዋሹ።
የሆነ ልማት ጎጃም ውስጥ ከተሰራ ጎንደሬው ያኮርፋል። ጎንደር ጋር ሲሰራ ጎጃም ያከርፋል። ኤክሰፕሽናሊ እኛ ተበድለናል ይላል። ይሄ እውነት አይደለም። ፓወሩን ስላለያዝን ነው ይላል። ይሄ መገዳደሉ የዚህ የነዘመነ የጀግና እንትንን እሱን ቀጥሎ ለምሳሌ ለነዘመነ አሳምነው ጽጌ ጀግናቸው ነው። ጀግናቸው በቃ እንደውም አንደኛው ቅርብ ጊዜ አማራ ጽንፈኛ የሆነ የትግል ምልክቱ አሳምነው ነው ሲል ሰማሁኝና ተቆርጦ ነው ይላኩልኝ። አሳምነው ጎንደሬው የትግል ምልክት አሳምነው ነው ይላል ጎንደሬው ካላላቅ አመጣላለሁ ቪዲዮ ነው ጀዋር። አሁን አሳምነው ጽጌ ለጎንደር ፖለቲካ ልሂቃን የአማራ ማንነት ምልክት ነው ከምር? እኔ ፖለቲካውን አላውቀውም ማለት ነው። አይመስለኝም ከምር። ሌሰን ብትወስዱ ነው የሚሻላችሁ። አዲስ ትርክት አምጥተህ የህዝባችን አንድነት የምናምን አንድነት የውስጣችን ከምትል ትሪት እንዴት እንደራረግ ስቴትም ከሆነ ግዛቶችም ከሆኑ በሌላ መልኩ አሁን ጀዋር እንዳለው አያዋጣንም፣ ወለጌነት አያዋጣንም፣ ሸዋነት አያዋጣንም፣ አርሲነት አያዋጣንም፣ ባሌነት አያዋጣንም። እየከፋፈልን ባሌ ዞን፣ ወለጋ ዞን፣ አርሲ ዞን እያልን እየተከፋፈልን ጠላቶቻችን የሰጡልን ስም ይሄ ኖሚናል የሆነ ማንነት እያደገ ስለሆነ አደጋ ውስጥ እየገባን ስለሆነ ኦሮሚያን በወንዝና ተራራ በሸንተረር ብንከፋፍላት ይሻላል ነው ያለው ጀዋር መሐመድ። ሩቅ አይደለም፣ አስቡበት። ይልቁንስ ጎጃም ዞን፣ ጎንደር ዞን፣ ወለጋ ዞን ምንድነው ሸዋ ዞን ምናምን ዞን ከምትሉ የጀዋር አይነት ሰዎች ለኦሮሚያ ሲያስቡ ለኢትዮጵያ ባያስቡም፣ ለኦሮሚያ ሲያስቡ ለአማራው ባያስቡም አንዳንዴ ትምህርት ደግሞ ይወሰዳል። ያ ሰው ለኦሮሚያ በማሰቡ አመስግነ ነው እቺን ደግሞ ወደ ኢትዮጵያ ገልብጣት ያልነው ለዛ ነው። ለኦሮሚያ ሲሆን ትክክል፣ ለኢትዮጵያ ሲሆን ወንጀል ብለን ርዕስ የሰጠነው ይዛኔ ለዛ ነው። ቢኮዝ የጀዋር ሐሳብ ኦሮሚያ ላይ ብቻ ሳይሆን ኢትዮጵያ ላይ መስራት ያለበት፣ ኢትዮጵያም በጂኦግራፊ ኢትዮጵያም በመልክዓ ምድር ኢትዮጵያም በእንደሱ አይነት መልኩ አደረጃጀት ቢፈጠርላት ለምን ይከፋል ጀዋር ያልነው ለዛ ነው። ብለህ ለምን ወጣ ያልነው ለዛ ነው። ለምን ትናደዳለህ? ለኦሮሚያ ያሰጣው መፍትሄ በትንሹ ወደ ትልቁ ኢትዮጵያ ቢመጣ ደስ ሊልህ ይገባል ያልነው ለዛ ነው። ለኦሮሚያ ልክ ሲሆን ለኢትዮጵያ ልክ የማይሆንበት አመክንዮ የለም ብለን የተከራከርነው ለዛ ነው። ተራራ ሸንተረር የልማትን ሁኔታ እየታየች ኢትዮጵያ የኢትዮጵያ ክልልም ከሚባል አውራጃ ይባል ክፍለ ሀገር ይባል ወይም ፈረንጆቹ እንደሚሉት ፕሮቪንስ ይባል ወይም ስቴት ይባል እንደሱ አይነት ነገር አምጥተን እንንቀሳቀስ ያልነው ለዛ ነው። ጀዋርዬ ኦሮሚያ ላይ ያመጣሃትን መፍትሄ ወደ ኢትዮጵያ ሙሰዳትና ደረትን ነፍተህ ተናገር። ብሬኪንግ ብለህ ኢትዮጵያን በጂኦግራፊ ኢትዮጵያን በወንዝና ሸንተረር ሊከፍሏት ነው ጉድ በል ኦሮሞ ብለህ አትምጣ። ለኦሮሞ የሰጠው መፍትሄ ነው ለኦሮሚያ ክልል። ለኦሮሚያ ክልል የሰጠው መፍትሄ ወደ ኢትዮጵያ ገልብጠው ያልንህ ለዛ ነው። እቺኑ ታሪክ ደግሞ ለአማራ ክልል እየሰጠናችሁ ነው። ጎጃሜነት፣ ጎንደሬነት፣ ወለየነት፣ ሸዌነት አያዋጣም። መቼም አንዳትሆኑ ልንገራችሁ። መቼም ያዙልኝ ይህን ቃል። የዛሬ 50 ዓመት ህይወት ያላቸው ሰዎች ካሉ እኛን ከሌለን የኔን ንግግር ውሰዱና የዛሬ 50 ዓመትም ሸዋነት ተሰብስቦ ወለየነት ተሰብስቦ ጎንደሬነት ተሰብስቦ ወደ አንድ የሚመጣበት እድል የለም፣ ቴክኖሎጂው ሌላ ነገር ከቀየረው በስተቀር። ስለዚህ አምናችሁ ተቀብላችሁ በወንዝ በተራራ በሸንተረር በልማት አስፈላጊነት ወዘተ በሚባለው ያደረጃጀት ብትሄዱ ነው የሚሻለው። አንድ አትሆኑ።
ይሄ አንዱ ነጥብ ነው። ከሌሎች ጋር ትብብር የዘመነ ሚስጥር ኪስ ከውድቀት የመነጨ ነው። ዘመነና ዘመነ ተፈራ አልቆልናል ብለው ወስነዋል። ልንገራችሁ፣ ያቃሉ እንዳለቀላቸው ያቃሉ። ስለዚህ ምን መሰላችሁ የዘመነ የሚስጥር ኪስ ማለት ከእንግዲህ ተስፋዬ ማን ነው? ህውሃት አይደለምን የምትለዋ ቃል ናት። የዘመነ የሚስጥር ኪስ ውስጥ ያለችው ወረቀት ደብዳቤ፣ የፍቅር ደብዳቤ የሚስጥር ኪስ ውስጥ ብዙ ጊዜ የፍቅር ደብዳቤ ነው መሰለኝ የሚቀመጠው። ከእንግዲህ ተስፋዬ ማን ነው? ህውሃት አይደለምን የምትል ናት የዘመነ የሚስጥር ኪስ ውስጥ ያለችው። ፒሪየድ። የዛሬው መግለጫ እሱ ህውሃትዬ የሚስጥር ኪስ ውስጥ አስቀምጬሻለሁ ዘመነ ያለው መዳኛዬም ህይወቴም መንገዴም ህውሃት ነሽ ነው ያለው ዘመነ። የትግራይ ኃይሎች ታሪካዊ ውሳኔ ከዚህ በፊት አልሰማችሁ? ተርኒንግ ፖይንት ያደረጉት ነገሩን የቀየሩት እኛ ሳንሆን እነማንን አሉ? ህውሃቶች ናቸው የቀየሩት አለ ዘመነ። ምን አድርገው? ፕሪቶሪያን አፈረሱት። ፕሪቶሪያ ምን ነበረ አሜሪካ የምታስበው? አፍሪካ ህብረት የሚያስበው? አውሮፓ ህብረት ያሴረው ፕሪቶሪያ ላይ የፕሪቶሪያ አስማሚዎች በዘመነ አኮርዲንግ ቱ ዘመነ እና አሜሪካ እና አውሮፓ እና አፍሪካ ህብረት ህውሃትና ብልጽግና ይስማሙና አማራውን ይመቱታል። እሱ ነበር አለንቱ ሴራው። ከዛስ ለብልጽግና ልዩ ኃይልን አፍርስ ብለው ነገሩት አደራዳሪዎቹ፣ አፈረሰ። ከዛ ህውሃት ነቅ ያለችና ሹልክ ብላ ወጣ ፕሪቶሪያን አፈረሰች። ሹልክ ብላ ወጣችና እኔ አማራውን አልገልም፣ አማራውን አልወጋም፣ ከሻቢያ ጋር አልዋጋም አለች። ዛሬ ህውሃት ሻምፒዮን ነው። ባይዘዌ ፎቶ የምትስሉ ሰዎች እመጣለሁ ብዬ ነው በኋላ የጽምዶ ፎቶ የሳላችሁን ሰዎች ዛሬ ሌላ ስዕል እንድትስሉልኝ እንፈልገው የሚስጥር ክስ ሳይሆን አክሊል ሳሉና ዘመነን የህውሃት አክሊል አርጋችሁ አምጡት፣ ሳሉት። እሱ ተምኔ ላረግላችኋለሁ እንደዛሬው። የጽምዶ አውቶቡስ ሰርታችሁ ለመጣችሁልኝ ሰዎች አመስግኜ አክሊል አረጋዋለሁ። አክሊሉ ላይ የህውሃት አክሊል አርጉለት። አክሊሉን ነው ወይም አክሊሉን ሲያስረክብ አርጋችኋል ላኩልኝ። ዛሬ ዘመነ መጥቶ ቲፒኤልኤፍን አንግሶ ነው የወረደው። ከእንግዲህ ተስፋዬ ማን ነው? ቲፒኤልኤፍ አይደለምን ብሎ ነው የወጣው። የቀጠናው ቀያሽ የጨዋታ ቀያሪ ከባይብሉ ነው የወሰድኳት መነሻዋን። የጨዋታው ቀያሽ የጨዋታው ቀያሪ ማን ነው አለ? ህውሃት ነው አለ። ህውሃት ዛሬ ማባፔ ነው። ህውሃት ዛሬ ሜሲ ነው። ለእንትን ጨዋታ ቀያሪዎች ንገሩኝ። እንትና የፈረንሳዩ ማን ነው? ሞደዋለ ኦሊሴ እሱ ነው አለ። በጣም ጨዋታ ቀያሪ ነው አርጊያዋለሁ ኦሊሴ። ዛሬ ኦሊሴ ነው ባይዘው የፈረንሳዩ ኦሊሴ ህውሃት ነው። ለማን? ለዘመነ። ጨዋታ ቀያሪ ነው አለ። እንዴት ቀየረ? ፕሪቶሪያን አፈረሳል። ከአስማሚዎቹ ከፕሪቶሪያ ስምምነት አስማሚዎቹ ዘርበሉ አላቸው አለ። የተጠመደው ወጥመድ አውሮፓ፣ አፍሪካ ህብረት ምናምን የአማራ እንትን ይፈርሳል። አማራን ይደበድባሉ። ከደበደቡ በኋላ አማራውን ከደበደቡ በኋላ ቀጥሎ ሁለቱ ይመጣሉ ነበር። ቲፒኤልኤፍ ግን ኮሚትድ ሆነና
አማራን አልወጋም፣ ሻቢያን አልወጋም፣ ኢሳያስ ጋር አልሄድም፣ ኤርትራን አልወጋም የሚል የጨዋታ ቀያሪ ሆኖ መጣ። ቲፒኤልኤፍ ለዘላለም ንገስ ነው ያለው። ያልገባችሁ ሰዎች ቲፒኤልኤፍ ሚካኤል ኦሊሴ ነው፣ የፈረንሳይ ኦሊሴ ጨዋታ ቀያሪው። ተሳሳት። ሌላ ጨዋታ ቀያሪ ካለ ንገሩኝ። እነ ሄነሪ ምናምን ስላለፈባቸው የዘመኑ ጨዋታ ቀያሪ የጨዋታውን መልክ ህወሓት ቀየረው ማለት። ስለዚህ ፕሪቶሪያ ህወሓት ናት ያፈረሰችው ነው እያለ ያለው። በነገራችን ላይ ማፍረስ ብቻ ሳይሆን ፕሪቶሪያ የአማራው መነሳት የወለደው ነው። ሜሲን ብያለሁ፣ ጨዋታ ቀያሪ ሜሲን ብያለሁ። አማራው ሲያንሰራራ ሲነሳ እነዘመነ ማለት ነው። ማፈራ አሜሪካ ፈራች፣ አውሮፓ ህብረት ፈራ፣ አፍሪካ ህብረት ፈራ፣ ብልጽግና ፈራ። ህዋቶችን መጀመሪያ አካባቢ ፈሩ። ከዛ ተገናኙና ምን ፕሪቶሪያ ላይ ተስማሙ። ምን ብለው? ልዩ ኃይሉ ይፈርሳል፣ አማራውን እንመታለን ብለው። ከዛስ አፈነገጠ። ማን አፈነገጠ? ህወሓት። ሲያፈነግጥ ምን አለመቶ? አማራውን አልመታውም፣ አልወጋም፣ ወደ አማራ ኤርትራን አልወጋም። ጨዋታውን ቀየረው። ጨዋታው ቀያሪው ቲፒኤልኤፍ ነው። የአማራ ህዝቦይ እወቅልኝ፣ ጨዋታውን የቀየረው ቲፒኤልኤፍ ነው እያለ ነው። የዘመነ የሚስጥር ቁልፍ ውስጥ የሚስጥር ኪስ ውስጥ ያለችው ወረቀት እቺ ወረቀት ናት። የዚህ መጨረሻው ደግሞ ዘመነ ከእንግዲስ ማናለኝ ተስፋዬ ደብረ ጽዮን አይደለምን ነው፣ ፈትለወርቅ አይደለመችምን ነው። ከዛ ውጪ መንቀሳቀስ አይችሉም። ባይዘው ያው ሚዲያውን በሙሉ ታዩታላችሁ። አይታችሁ ከሆነ እነ ማዛ ምናምን ጠቅላላ የቲፒኤልኤፍ ሰዎች ነው የሚመጡት። ለምን የሚመጡት የቲፒኤልኤፍ ሰዎች? ቢኮዝ ቲፒኤልኤፍ በቃ የአማራ የሚባል ተልኮ የለም፣ በቃ አልቋላው። ጽምዶ ነው ከዚህ በኋላ። የሚያሳዝነው ቅድም ያልበኳችሁ ነው። ከዚህ በፊት እንዳነሳውላችሁ የጽምዶ ባስ መግቢያው የባሱ መግቢያ ቲፒኤልኤፍ ነው የቆመው። ሹፌሩም ቲፒኤልኤፍ ነው። ስለዚህ መዳኛቸው ጽምዶ ነው፣ አውቶቡሱ ነው፣ የሻቢያ አውቶቡስ ነው መዳኛቸው። እዛ የሻቢያ አውቶቡስ ውስጥ ለመግባት ግን በር ላይ ትኬት የሚቆርጠው ደብረጽዮን ነው። ሹፌር የሆነችው ፈትለወርቅ ናት። ስለዚህ ያላቸው አማራጭ ህወሓትን መለማመጥ ነው፣ ህወሓትን መለመን ነው። ሳጠቃለን የአዲስ ኮምፓስ ቤተሰብ ፍትህ ምክር ሀሳብ እንዲሰሩልን ባልነው መሰረት ሰርቶልን መጥቷል። ሳላመሰግን ማለፍ ስለማልፈልግ ነው። ባለፈው ውይይታችን ላይ ይሄን ነገር አንስተን ነበረ። ጠቅላይ ሚኒስትሩ ስለ መጥረቢያ መያዣ ምናምን ሲያነሱ እኛ ደግሞ የኛ ፐርስፔክቲቭ የሻቢያ አውቶቡስ ነው መባል ያለበት ቢሆን ጥሩ ገላጩ እሱ ነው ብለን ነበር እና በኤአይም በፎቶሾፕም ስሩልን ብለናችሁ ነበር እና የአዲስ ኮምፓስ ቤተሰቦች መቼም አሁን ስፔሲፊክ ፍትህን በጣም አመሰግናለሁ ጊዜን ሰጥተህ ስለሰራ። ግን ይሄ በቃ ገላጭ እዚህ ላይ እንደምትመለከቱት በእርግጥ ውስጡ አይታይም፣ ሊታይም ይከብዳል ወይ ሁለት ካልሆነ በስተቀር አውቶቡሷ የሻቢያ አውቶቡስ ናት። ፎቶን እንደምታዩት ቀለም የተቀባችው የሻቢያን ባንዲራ የኤርትራ መንግስትን ባንዲራ ነው። የዚህ ውስጥ በሩ ላይ የቆመው ትኬት ቆራጩ ነው፣ አስገቢውና አስወጪው ማለት ነው። ፈቃጅና ከልካይ ማለት ነው። ደብረጽዮን ነው ቆሞ ያለው። እከሌ ይገባል እከሌ ይወጣል እያለ የሚፈቅደው ማለት ነው። ይህ አውቶቡስ የገዛው ግብጽ ነው፣ ገዝቶ ነው ግብጽ የሰጠው። ግብጽ ነው ገዝቶ የሰጠው ይሄን። ከዛ በተረፈ መሪውን የያዘው ፈትለወርቅ ናት። እንደምታዩት ፈትለወርቅ በትንሹ ትታያለች። የፊት ወንበር ላይ የሚቀመጡት ህወሓቶች ናቸው። የመሃል ወንበር ላይ የሚቀመጠው ፋኖዎች ናቸው፣ እነ ዘመነ ናቸው። የዳር ወንበር ላይ እነ
አፋ ማን ነው እነ ጃልመሮ ናቸው መጨረሻው ወንበር ላይ። የአማራ የኦሮሞ ጽንፈኛ ብሔርተኞች ግን አልተፈቀደላቸው። የተፈቀደላቸው ከላዩ ላይ እንዲቀመጡ ነው። ከላዩ ላይ እንደምታያቸው እነ ፕሮፌሰር ከሌ እነ ምናምን እነ ዶክተር ኢታና ከላይ አሉ። የተፈቀደላ ንፋስ እየመታው ብርድ እየመታቸው እንደ ቢኮዝ የዚህ አውቶቡስ ትልቁ ታርጌት በደንብ እንድታውቁ ትልቁ ዓላማ የኦሮሞን ህዝብ ሄዶ መደፍጠጥ እየተጓዘ ያለው ወደ ኦሮሞ ህዝብ ነው። በጣም ግልጹ ነው። አውቶቡሷ ፈትለወርቅ እየነዳች ያለችው ወደ ኦሮሞ ህዝብ ነው እየነዳች ያለችው። ወደ ኦሮሞ ህዝብ ስለምነዳ መጨረሻ ጥግ ያስቀመጡት ጃልማሮ እየተባበረ ስለሆነ የኦሮሞ ህዝብ ጨፍጨፋ ላይ እየተባበረ ነው ጃልማሮ። እነዚህ ግን ጥርጣሬ ስላለ እንዲቀላቀሉ አልተፈለገም። ስለዚህ ምን ላይ እንደቀመጡ ነው የተደረጉት? ከላይ አያስፈልጉ። አሁን ለሻቢያ አያስፈልጉትም። ሻቢያ ነው ወሳኙ። አስገቢና አስወጪው ነው ቲፒኤልኤፍ። ስለዚህ ከላይ ከምንድን ነው የሚባለው ኮፈኑ ላይ እነ ጀዋር እነ ኢታና እነ ፕሮፌሰር እንዲቀመጡ ተደርገዋል። አባረውታል። እንደምታየው ዶክተር ጸጋዬ እየሮጠ ነው። ለምንድነው ዶክተር ጸጋዬን ያባረሩት? ሚስጥሩን አወጣ ዶክተር ጸጋዬ። እቻ አውቶቡስ ነርታ መጣ የኦሮሞን ህዝብ ልጨፈጭፍ ነው። እቻ አውቶቡስ አዲስ አበባ ከደረሰች የኦሮሞን ሀብት ልትመዘብር ነው ብሎ ሳይቸግረው ዶክተር ጸጋዬ ተናገረ። ሳይቸግረው ዶክተር ጸጋዬ ሚስጥሩን ዝርግፍ አረገ። ከዚህ በኋላ ወደ አዲስ አበባ ቢመጡ ሻቢያዎች ስራቸው የኦሮሞን ህዝብ መበዝበዝ፣ ኦሮሞን መጨፍጨፍ ነው አለ። ይሄን ያለው ኤርሚያስ ለገሰ አይደለም። ኤርሚያስ ከዓመት በፊት ነው ያለው። ጸጋዬ አራርሳ ነው፣ ዶክተር ጸጋዬ አራርሳ ነው ይሄን ያለው። ስለዚህ ሂድ ከዚህ በብሎ አባረውት እየሮጠ ነው አውቶቡሷን ለማግኘት። ወደ ላይ ይሰቅሉታል አይሰቅሉትም የምናየው ይሆናል ማለት ነው። ስለዚህ ወደ ኮርቶ መጋሪያ ነው የሚባለው። ኮርቶ መጋሪያ ላይ ያሉት ዲያስፖራ ያሉ የኦሮሞ ጽንፈኞች ናቸው። አይታመኑም ውስጥ እንዲገቡ። ሻቢያ በፍጹም አያምናቸውም። ቢኮዝ ታርጌቱ የኦሮሞ ህዝብ ስለሆነ የሆነ ቀን ይነቁብኛል ይደነግጣሉ ብሎ ስለሚያስብ ኮርቶ ሞጋሊያ ነው ምናምን የሚባለው ላይ እንዲሆኑ ያደርጋቸዋል ማለት። ይሄ ፎቶ ከምንም ነገር በላይ የምሬን ነው የምላችሁ የሻቢያን የጽምዶ አውቶቡስ ገላጭ። ቴንክ ዩ ፍትህ። ይህን ጽሁፍ የኢሳያስ አፈወርቂ የስብዓት ዶክትሪን የሚለው ጽሁፍ ላይ ገጽ 30 ታገኙታላችሁ። በነገራችን ላይ ገጽ 30 ላይ የተቀመጠ አለ። እዛ ገጽ 29 ገጽ 30 ላይ በጽሁፉ ላይ ታገኙታላችሁ። ይሄ አይ ዶንት ኖ ዲስትሪቢዩት አላረኩትም በእርግጥ ግን ላንብብላችሁና በዚህ አጠቃላይ ይሉታ። ይሄ የእንትን ነው ተቀናቃኞችን አቅፎ በጋራ መንቀሳቀስ ገጽ 29 ላይ ማለት ነው። ስለ ህወሓት ነው የተነሳለው። የአምስተኛው ትውልድ ሽብርተኞች ከሌሎች የሽብርተኛ ትውልዶች ከሚለዩባቸው በርካታ ባህሪያት አንዱ ተቀናቃኛቸውን ከመውጋት ይልቅ የሚያቅፉ መሆኑ ነው። የቀደምትና ባህላዊ የሽብር ድርጅቶች ብቻቸውን ገነው ለመውጣት ተቀናቃኞቻቸውን በጨቅላነታቸው ያጠፋሉ። ህወሓት ባለፉት ግማሽ ክፍለ ዘመን የሻቢያ ተቀናቃኞችን አጥፍተው በግዛቶቻቸው ብቻ የመንግስት ተቀናቃኝ ሆነው ነው የመጡት። በተደጋጋሚ ጊዜ እንደተገለጸው ህወሓት በአጠቃላይ በተለይ አማራና ኦሮሞ ህዝብ እርስ በርሱ በጦርነት እንዲጠመድ ይፈልጋሉ። እዚህ ላይ ጋዜጣ ላይ እንዳያችሁት በተደጋጋሚ እንደተገለጸው ህወሓት ስላይድ ላይ ቁጥር ስላለ ነው። በአጠቃላይና በተለይ አማራና ኦሮሞ እርስ በርስ በጦርነት እንዲጠመዱ ይፈልጋሉ። በእርግጥ በአሁን ሰዓት ህወሓት የኢትዮጵያ መንግስት ጋር የቀጥታ ጦርነት ቢከፍት እንደማይሳካለት ጠንቅቆ ያውቃል። በዚህም ምክንያት በዚህ ወቅት ዋነኛ አማራጭ አድርጎ የወሰደ ያለው ስትራቴጂ የአማራና የኦሮሞ ታጣቂ ኃይሎችን መልምሎ አሰልጥኖ አደራጅቶና አስታጥቆ ከተቻለ በመደበኛ ጦርነት ካልተሻለ በሽምቅ ውጊያና በሽብር ማሰማራት ነው። ከዚህ በተጨማሪም እነዚህ ኃይሎች
በአሁን ሰዓት ከየትኛውም የኢትዮጵያ አካባቢ በተለያዩ ምክንያቶች ያኮረፉ ሰዎችን መሳሪያ ሆኖ ሊያገለግል የሚችለውን ኃይል በማሰባሰብ ላይ ናቸው። የነ ልደቱ አኩራፊ ኃይሉ የማይረሳ ስለሆነ ማለት ነው። ይህ እንደተጠበቀ ሆኖ ህወሓት ለዚህ የፍጅት ዓላማው በዋነኝነት መሳሪያ እያሰባሰበና እየተጠቀመባቸው ያሉ ኃይሎች የአማራ ታጣቂዎች፣ የኦሮሞ ታጣቂዎችና የዲያስፖራ ጽንፈኛ ኃይሎችን ነው። በዚህም ምክንያት ህወሓት የእነዚህን ኃይሎች ወቅታዊ ሁኔታ ቁመና እየገመገመ እያፈራረቀና እያቀናጀ ይጠቀምባቸዋል። በዚህም ሳይወሰን ህወሓት ከኤርትራ መንግስት ጋር በመቀናጀት የሻዕቢያ የጽምዶ አውቶቡስ ላይ እንዲቀመጡ አድርጓል። የጽምዶ አውቶቡሱ ባለቤት የኤርትራ መንግስት ሲሆን የአውቶቡሱ ገዢ እና የዕለት ወጪ የሚሸፍነው በግብፅ መንግስት ነው። እቺ ከመስከረም ላይ የተጻፈች ጽሁፍ ናት እንደምታውቁት። በዚህም ሳይወሰን ህወሓት ከኤርትራ መንግስት ጋር በመቀናጀት የሻዕቢያ የጽምዶ አውቶቡስ ላይ እንዲቀመጡ ተደርጓል። የጽምዶ አውቶቡስ ባለቤቱ የኤርትራ መንግስት ሲሆን የአውቶቡሱ ግዢና የዕለት ወጪ የሚሸፈነው በግብፅ መንግስት ነው። እናም የኤርትራ መንግስት ለዚህ ተልዕኮ እንዲረዳው ሁሉንም ጠርንፎ ጸምዶ የሚይዝበት አውቶቡስ አዘጋጅተዋል። በጽምዶ አውቶቡስ ውስጥ ማን ትኬት ቆራጭና ተቆጣጣሪ፣ ማን ሹፌር እና ረዳት፣ ማን ከፊት፣ ማን ከመሃል፣ ማን ከኋላ መቀመጥ እንዳለበትም ወስነዋል። ስለዚህ ሹፌሩ ማን ነው፣ ትኬት ቆራጩ ማን ነው፣ ረዳቱ ማን ነው፣ ከፊት ማን ይቀመጥ፣ መሃል ላይ ማን ይቀመጥ፣ መጨረሻ ላይ ማን የሚቀመጥ የሚለውን ወስነዋል። በዚህ ምክንያት ሻዕቢያ በካይሮ መንግስት ተገዝቶ የተሰጠው አውቶቡስ የፊት ለፊት ክፍል ባሉት መቀመጫዎች ላይ እንዲቀመጥ የተደረጉት የህወሓት የፖለቲካና ታጣቂ ኃይሎች ናቸው። በአውቶቡሱ የመሃል ክፍል የተጠቀሱት ደግሞ የራሳቸውን የአማራ ፋኖ ብሔራዊ ንቅናቄ እና የዲያስፖራ ደጋፊዎቻቸው። አውቶቡሱ መሃል እነዚህ ነው ያሉት። በሻዕቢያ አውቶቡስ የመጨረሻው ክፍል ባጣ ቆየኝ የተቀመጡት ደግሞ ራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሩ እና የዲያስፖራ ደጋፊዎቻቸው ናቸው። ይህ ጽሁፍ ኦልሞስት ከብዙ ወራት በፊት የተጻፈ ነው። ጽሁፉን ላጋራችሁ ይችላሉ። እቺን ፓርት ብቻ ማለት ነው። ያም ሆነ ይሄን መሰረት አድርገን ፎቶሾፕ ስሩልን ብለን ነበር። ፍትህ የቅድሚያውን ወስዶ አውቶቡሱን እንዳያችሁት በሚያምር ደረጃ ፎቶውን አስቀምጦ ፎቶ የሻዕቢያ ጽምዶ አውቶቡስ እንደሆነ፣ ደብረጽዮን ትኬት ቆራጭ እንደሆነ፣ አስገቢና አስወጪ ፈትለወርቅ ሹፌሩን እንደያዘች የጋሪውን ይዛ የምትሸራሱ እንደሆነ እንግዲህ አውቶቡሱ ውስጡ አይታይም። የቅድሚያ መስመር ላይ ህወሓቶች፣ መሃል ላይ አፋብኖች፣ ዳር ላይ ባጣ ቆየኞቹ ኦነግ ሸኔዎች እንዲሁም የኦሮሞ ጽንፈኞች ደግሞ ውጭ ያሉት ፖልቶሞ ጋሬ ነው ከላይ ላይ ሆነው ንፋስ አየር ዝናብ እየደበደባቸው እንዲሄዱ አንዳንዶቹንም ከፖርቱም ጋሪ ማባረዋቸው እንደ ዶክተር ጸጋይ አራርሳ ደግሞ እየተከተለ እየሮጠ ያለበት ነው። ሶ ገላጭ ነው ብዬ አስባለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ለሰራችሁት ስራ። ለዛሬም ፕሮግራማችን በጣም ነው የማመሰግነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ጊዜያችሁን ወስጃለሁ። አዎ ንፋሱን በጣም እንዲቆጣጠሩት ነው አቤ እንግዲህ they have to tolerate too much wind። አዎ በጣም ዊንዱ ብቻ አቧራውስ እንደ አቧራው ነው እንደሚብሰው። አይናቸው ይጠፋል እኮ ሲደርሱ አዲስ አበባ እስኪደርሱ ድረስ አይናቸው ይጠፋል። ሲጠፋ የሻዕቢያ አውቶቡስ የኦሮሞን ህዝብ መጨፍጨፍ ይጀምራል ማለት ነው ከተሳካላቸው። ታርጌቱ ይህ አውቶቡስ እየነዳ ያለው ወደ አዲስ አበባ፣ ወደ ኢትዮጵያ፣ ወደ ኦሮሚያ ታርጌቱ ትልቁ ታርጌት የኢትዮጵያ ህዝብ ሲደመር ግን ስፔሲፊክ የኦሮሞ ህዝብ ነው ታርጌቱ፣ የመጨፍጨፍ ታርጌት። አውቶቡሱ ዳምጦ የሚሄደው የኦሮሞን ህዝብ ነው። ከዚህ በፊት የትግራይ ህዝብ ዳምጧል፣ አፋርን ዳምጧል። ማነው ባለ ተራ ስላለን ተረኛውን የኦሮሞ ህዝብ ነው። የተጠረጠሩትም እነ ጃልማሮም ጥግ እንዲቀመጡ እነ ፕሮፌሰር ኤክስም ፖልቶሞ ጋር ላይኛው ላይ እንዲቀመጡ የተደረጉ ስለተጠረጠሩ ባጣ ቆየኝ ናቸው እነሱ። አንዳንዶቹ ሊተባበሩ ይችላሉ ጭፍጨፋው ላይ ስለሚባል ማለት ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን፣ መልካም ጊዜ።
በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት